ለጌታ ይሁን። ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው። ሃሌሉያ። እንደ አምላካችን እንደ እግዚአብሔር ያለ ማንም የለም። እግዚአብሔር ፍቅር ነው። እግዚአብሔር ይወደናል። መስዬ እንኳን ደህና መጣሽ። ክብር ለጌታ ይሁን። ሌሎ አለ ተባረክ። ሌሎ በብዙ ነገሩ ደስ የሚለኝ ሰው ነው። ኢዝ ኮንሲስተንት በደንብ ያለ መቅረት በጸሎት ቦታ ላይ ከጀመረባት ቀን ጀምሮ እስከ ዛሬ ድረስ ይመጣል። ያን ብቻ አይደለም ደግሞ እንታፖዛል ራይድ ላጡ ሰዎች እየሄደ ከቤት ድረስ ይዞ ነው የሚመጣው። ጌታ ይባርክህ ሌላው። የእግዚአብሔር አምላካችን ስም የተባረከ ይሁን። እስቲ ቀጥለን ስለምናየው የእግዚአብሔር ቃል አንገቶቻችንን ጎንበስ አድርገን እንጸልይ። እግዚአብሔር የዘላለም አምላክ ስምህ ይባረክ። ስለረዳህን እናመሰግንሃለን። ምሕረት፣ ቸርነት፣ ማዳን፣ ጥበቃ ስለበዛ ዛሬ ደግሞ እኔና ወገኖቼ በዚህ ቀን በዚህ ስፍራ እንድንገኝ ስለሆንን እናመሰግንሃለን። ተመስገን። ክብር ላንተ ይሁን፣ ምስጋና ላንተ ይሁን። ባቶ አንተ በምክርህ ግሩም ይሆንክ አምላክ ነህና ዛሬም ደግሞ ለነፍሳችን ደግሞም ለዘመናችን ለሕይወታችን የሚመክር የሚያስፈልገንን ምክር በቃልህ ምከረን። ባቶ እንሰማ ዘንድ ልቦቻችንን አምሮ ማስተዋላችንን ሁሉ አንተ ተቆጣጠር። የክፉ ሐሳብ የታሰረ ይሁን። የጨለማው ኃይል የሰዎችን ሐሳብ አምሮ ልቦናን የሚወስድ ወደ ሌላ ስፍራ የሚያደርግ በአካል ብቻ የሚያስቀምጥ የጨለማ ሥራ የፈረሰ ይሁን በጌታ በኢየሱስ ስም። የትኛውም የጨለማ ሥራ የፈረሰ ይሁን በጌታ በኢየሱስ ስም። የጨለማ ሥራ የፈረሰ ይሁን በጌታ በኢየሱስ ስም። የጨለማ ሥራ የፈረሰ ይሁን፣ የፈረሰ ይሁን በኢየሱስ ስም። ይፍረስ በኢየሱስ ስም። የፈረሰ ይሁን። እግዚአብሔር የዘላለም አምላክ እኔም ደግሞ በዚህ ስፍራ ላይ ቆሜ ባቶይ እንደሚገባ እንድናገር አንደበቴን እንድትከፍት በኢየሱስ ስም እኔ ለምንሃለሁ። የምናገረው ቃል ለሰሚዎች እግዚአብሔር ሆይ እንደሚገባ መንፈስህ እንዲተረጉም፣ እንዲገልጥ፣ እንዲያስተምር እግዚአብሔር ሆይ እነሱም ካሉበት እንዲራመዱ፣ እንዲለወጡ እንድታደርጋቸው፣ እንድትረዳቸው በኢየሱስ ስም እለምንሃለሁ። ጊዜያችንን ሁሉ አንተ ተቆጣጠር። ሰማያት ይከፈቱ። ስለ ወገኖቼ አመሰግንሃለሁ በጌታችን በኢየሱስ ክርስቶስ ስም። ክብር ለጌታ ይሁን። ኢየሱስ የእግዚአብሔር ልጅ ጌታ ነው። ሳምንት አንድ ትምህርት መማር ጀምረናል። የሚያስታውስ ሰው ካለ ቢነግረኝ። ምንድን ነው የጀመርነው ትምህርት? ወንድሜ ሞገስ። አሜን። ኃጢአትና ማስተሰረያው የሚል ነገር ነው የጀመርነው። እንዳልኳችሁ በዋነኝነት ልናገረው የነበረው ነገር ስለ ደም ነው። ነገር ግን ደም የመጣበት ምክንያቱ ስለ ኃጢአት ስርየት ስለሆነ በዋነኝነት ስለዛ ነው ያንን ነገር የጀመርነውና የተለያዩ ነገሮችን ለማየት ሞክረን ነበር። ክብር ለጌታ ይሁን። ስለ ወንጌልና ስለ መስቀሉ ስራ ስናስብ ሁልጊዜ መስቀሉ ከደሙ አይለይም። ደሙም ደግሞ ስለ ኃጢአት ስርየት ነው። ወንጌልን ስናስብ መስቀሉን ስናስብ ደሙን ነው። ደሙ ደግሞ ስለ ኃጢአት የፈሰሰ ደም ነው እና ይህንን በተመለከተ ኃጢአት ምንድን ነው ብለን አየን። ኃጢአት በእግዚአብሔር ሕግ ላይ አጌንስት የሚሆን የሰው ሐሳብ፣ የሰው ድርጊት፣ የሰው ስሜት ይሄ ተብሎ ሊገለጥ ይችላል። የሰው ማንኛውም የሆነ ከእግዚአብሔር መርህ ሕግና ስታንዳርድ ተቃራኒ የሆነ ድርጊት፣ ሐሳብና ስሜት ምን ይባላል? ኃጢአት ይባላል። እና በሁለት መንገድ ነበር ያየ ነው። አንደኛው ድርጊት፣ ሐሳብና ዝንባሌ የእግዚአብሔርን ሕግ የሰበረ በእግዚአብሔር ሕግ ላይ ያመፀ ሲሆን ይህንን ኃጢአት ብለን እንለዋለን። ከእግዚአብሔር መርህ የወጣ ያፈነገጠ መጥፎ ነገር፣ እንደ እግዚአብሔር ፈቃድ ያልሆነ ድርጊት፣ ሐሳብ፣ ዝንባሌ ሁሉ እነዚህ በምን ይፈረጃሉ? ወደ ኃጢአት ይፈረጃሉ። አይነቶች ውስጥ ብለን ደግሞ አይነቶችን ነፍስ ማጥፋት፣ ስርቆት፣ ዝሙት፣ ቂም መያዝ፣ ሐሜት፣ ኩራት፣ ቅንዓት፣ ስግብግብነት፣ ራስ ወዳድነት፣ ውሸታምነት፣ ቁጠኝነት፣ እያወቁ መጥፎ ማድረግ፣ እልከኝነት፣ አለመታመን፣ ከሃዲነት ብለን መጽሐፍ ቅዱስ ላይ የሚዘረዝራቸውን ለምሳሌ ምናልባትም እነ ገላትያ ምናምን ላይ ስንሄድ የሥጋ ስራ ምናምን ብሎ የሚላቸውን ሁሉ እነዚህን በአንድ ላይ ስና አይነቶቹ ናቸው የኃጢአት አይነቶች። ስለዚህ እነዚህን ነገሮች አንዷን እንኳን አንሞክርም። እኔ ሞክራለሁ። ብዙ ነው ሞክረው እና ይሄ ነገር በእኛስ ላይ ምን ያመጣል ብለን ደግሞ በሰዎች ሕይወት ላይ ምን እንደሚያመጣ ለማየት ሞክረናል። ምክንያቱም ዘልዬ ወደ ዛሬው ላይ እንዳልገባባችሁ ነው ይህንን የምልበት ምክንያት።
እና እነዚህን ነገሮች አልሞክርም የሚል ሰው ቢኖር ውሸታም ነው፣ መጽሐፍ ቅዱስ ነው የሚለው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል፣ እርሱ በብርሃን እንዳለ እኛ በብርሃን እንድንመላለስ ይገባል ይልና፣ ነገር ግን ይህንን አላደርግም የሚል ቢኖር እሱ ምንድን ነው? ሐሰተኛ ነው። ሁላችን እናደርጋለን። ነገር ግን የልጁ የኢየሱስ ክርስቶስ ደም ዕለት ዕለት የማንጻት ጉልበት አለው። ክብር ለጌታ ይሁን እና ይሄን ስጋ እስከለበስን ድረስ ፐርፌክሽን በእኛ ዘንድ የለም። አንድ ፐርፌክት የሆነ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ። ክብር ለጌታ ይሁን እና ኃጢአት በሰው ሁለንተና ላይ ምን ያመጣል ብለን ስንመለከት ፈጥኜ ነው የምለው ምነግራችሁ እንድታስታውሱት ብቻ ብዬ ነው። ከእግዚአብሔር ይለያል ብለናል። በሀፍረትና በፍርሃት ያኖራል። በጸጸት እንድንኖር ያደርጋል። የሰውን ሰላም ይነጥቃል። የአካል በሽታን ወይም ደግሞ አደጋን ያመጣል ብለን መጽሐፍ ቅዱሳዊ ጥቅሶችን አይተናል። የማያምኑ ሰዎችን ሐሳብ ወይም አእምሮ ያሳውራል። የስሜት መዘበራረቅን ያመጣል። ግንኙነት ያበላሻል። በማህበረሰብ ውስጥ ወይም ደግሞ የሶሻል ፕሮብሌምን ያመጣል። እንደገና እግዚአብሔር ያየልንን ነገር እንዳንወርስ ያደርገናል። አንዳንድ ሰዎች ክፉኛ በኃጢአት ውስጥ ይያዝገቡና እግራቸውም እጃቸውም አእምሯቸውም ሐሳብ the way they think በጠቅላላ የታሰረ ነው። ምንም ትምህርት ቤት ብታስገቡ ምንም ብታደርጉ ምንም ነገር የለም፣ አይሰራም። ምክንያቱም የኃጢአት ብዛት ሰዎችን ስለሚያስር ነው። አእምሯቸውን ሐሳባቸው በትክክል እንዳይሰራ ስለሚያደርግ ነው። ዳዊት እንኳን ራሱ ሲናገር ማየት ተስኖኛል ኃጢአቴ ይዛኛለች ብሎ መዝሙር 40 ቁጥር 12 ላይ ይናገራል። ኃጢአቴ ይዛኛለች፣ ማየት ተስኖኛል። ይሄኛውን አይን አይደለም። ይሄ ዝም ብሎ ሊያይ ይችላል ዕቃ እንዳይገጨን፣ ነገር ግን አስተውለን እንዳንኖር ኃጢአት ያደርጋል። ክብር ለጌታ ይሁን እና የሰው በኃጢአት ላይ ያለው እይታ እንዴት ነው? ምንድን ነው ያለን እይታ? አንዳንዴ ኃጢአት ሲነኳት ምናምን ትጣፍጣለች። ጉድ ፓርት ኃጢአት ብዙ ጊዜ ኔቸሯ ምንድን ነው? ኢትስ ሳወር፣ ሲቀመስ የሚመር ነገር የለው። ከዛ በኋላ ውስጥ ስታስገባን ነው ክፋቷን የምትገልጠው እንጂ ስታስገባ ቲቪ እና ወይም ደግሞ ኮምፒውተራችሁን አይታችሁት እንደሆነ ስክሪን ሴቨሩ ደስ ይላል፣ ይሄዳል። ሌላኛውም ይመጣልና እንዴት ደስ ትላለች። ውስጥ ስገባ ፕሮግራሞቹ ግን ቀላል ላይሆኑ ይችላሉ። ሰይጣን አድቨርታይዝ ሲያደርግ አደገኛ ነገሮችን ስሜታችንን የሚያነቃቃ ነገር ያሳየንና እቲስ ግድ ብለን ስንል ከዛ በኋላ ያዝ ነው የሚያደርገን። ስና ዘሩል በዛኛው ቤት ያለው ህግ አለና እንደዚህ ነው የምትሄደው ብሎ ባልሆነ መንገድ ላይ ያስኬደን ይችላል። ኢየሱስ ጌታ ነው እና የሰው እይታ ታዲያ እንዴት ነው ብለን ስንገምት ሰውና እግዚአብሔር ኃጢአትን የሚያዩት አንድ አይደለም። ኃጢአት ሰውን ለዘላለም በማይወጣው ስቃይና በዘላለም በማይወጣው እሳት ውስጥ ሊያኖረን የሚችልና የክፋቱን ልክ ፈጣሪ ብቻ የሚያውቀው ነገር ነው። እኛ አናውቀው። እኛ የሰማናት ነገር ብቻ በጣም ትንሽ ነች። ራእይ ላይ ያለውን ስታነቡት እንኳን ዝግንን ነው የሚለው። ቶሎ ክፍሉን ከፍላት ዘግታችሁት ነው የምትሄዱት። ለመሞት እንኳን ሞት አይገልም። ተራሮች በእኛ ላይ ውደቁ አንችልም፣ ተከልክለናል፣ አይሆንም። ዋሻዎች እንገባለን፣ እንደዚህ ይሁንብን፣ አይቻልም፣ ቀኑ ሳይደርስ አይሆንም። እግዚአብሔር የፊህን የኃጢአትን ዋጋ ልክ ስለሚያውቅ ሰውን ዝም አላለውም። ገና ሲጀመር ዘፍጥረት 3 ላይ አዳምና ሔዋን ኃጢአትን ሲያደርጉ እግዚአብሔር ወዲያውኑ ኢሚዲየትሊ ፕሮቴክሽን ያደረገው፣ ፕሮሚስ ነው የገባው። እንደገና ያንን ያሳተውን ራሱን እቀጣዋለሁ ነው ያለው እግዚአብሔር። እና ሰው የኃጢአትን ልክ ስለማያውቅ አይታችሁ እንደሆነ ልጆች ድሮ እኛ ሻማ ምናምን ቤት መብራት ምናምን በማይኖር ጊዜ እንጠቀማለን እና አነስ ያሉትን ጠበቅ እንዳትነካ እሳት ምናምን ይባላል። ዞር ሲል ያደርጋል ጣቱን፣ ሲያቃጥለው ነው የሚያውቅ። ገኛችሁን? አሁንም እኛ ስለ ኃጢአት ያለን ነገር እንደ ልጆቹ ሻማ ነው። ልንካት እስቲ ልንካት ለሞክራት ጠቅ ስናደርግ እግዚአብሔር ቤት ሙልጭ አድርጎ ይወስደናል። እንደገና የሚያመጣው መውጣታችን እኮ አይደለም፣ የታለንን ተስፋ አሳጥቶ ሌላ ዘላለማዊ ስቃይ ውስጥ ነው የሚያስገባ። ክብር ለጌታ ይሁን። ኃጢአትን እግዚአብሔር እንዲያይ የሰው ልጅ አያይም። ስለዚህ እግዚአብሔር የኃጢአትን
ጥልቅነትና የኃጢአትን ኮንሲኩዌንስ እስከ ልኩ እስከ መጨረሻው ስለሚያውቅ ለሰው ልጆች እግዚአብሔር ይንገበገባል። አይሆንም፣ ለዚህ አይደለም እኔ የፈጠርኩት ለሰዓት ውስጥ ጧፍ እንዲሆን አይደለም እኔ የፈጠርኩት እኔን እንዲያመልክ የኔ እንዲሆን የኔ ልጅ እንዲሆን እንጂ እንዲሞት ወይም ደግሞ ሰይጣንን አጅቦ እዛ ምድጃ ውስጥ እንዲሆን አይደለም ብሎ እግዚአብሔር የምንድንበትን መንገድ ገና ከዘፍጥረት ጀምሮ ነገር ሲበላሽ መንገድን አዘጋጀልን። ስለዚህም ሰሞኑን ያከበርነውን ገና እግዚአብሔር ከሰማይ ከሚኖርበት ከከበረው ስፍራ ላይ ወጣና ስጋን ለብሶ በምድር ላይ ተገልጦ ስለኛ ኃጢአት ኢየሱስ ክርስቶስ በዚህ ምድር ላይ ተገልጦ ስለኛ ኃጢአት ሲል ሞተልን። ክብር ለጌታ ይሁን እና ከሰማይ የወጣበት ምክንያት ስለኛ ኃጢአት ነው። the very reason ወጣው ስለ ኃጢአታችን ነው። ለምን? እግዚአብሔር ልኩን የኃጢአት የሚያመጣውን ኮንሲኩዌንሱን ወይም ደግሞ ቅጣቱን ስለሚያውቅ አይሆንም እኔ ሰውን እንዲህ እንዲቃጠል ወይም ደግሞ እንዲህ እንዲሆን አልፈጠርኩም ብሎ እግዚአብሔር ይህንን ለኛ የመዳንያ መንገድ አዘጋጀልን። ክብር ለጌታ ይሁን እና ለሰው መዳኛው ወይም ደግሞ የኃጢአቱን ማሰረያ አድርጎ ያዘጋጀው ነገር ምንድን ነው? ደም ነው ብለናል እና እናያለን እሱን። ክብር ለጌታ ይሁን እና የሰው ታዲያ አቅሙ ምን ያህል ነው ብለን ስለ ኃጢአት ስናስብ ምን ያህል ኃጢአትን መቋቋም ይችላል? አንድ በጣም በፖቨርቲ የሚታገል ሰው ሰይጣን ኢየሱስ ክርስቶስን ከ40 ቀን ጾምና ጸሎት በኋላ የጠየቀው ጥያቄ ምንድን ነው? አንተ የእግዚአብሔር ልጅ ከሆንክ እችን ድንጋይ ዳቦ አድርግና ርቦሃልም ብላና ጥገብ ነው ያለው አይደለም? ይሄን ያለው ልክ እኛ ጋርም ችግሮች ካሉ መናፍስት ናቸው በዙሪያችን አሉ፣ ያውቃሉ ምን እንደሆነ እና ልክ ብር የሌለበት ቤት፣ ቤት ያልተከፈለ የቤት ኪራይ ያልተከፈለበት ቤት እና ብዙ ችግር ያለበት ቤት ላይ ብር በምናምን አስሮ ይረውራል። ልውሰድ አልውሰድ ልውሰድ አልውሰድ ቀቃ ሁሉንም አልወስድም ግን ትንሽ ልውሰድ ጨረሻ ላይ ታጽናት አሁን ማለት ሌብነት ቅድም ያለው አይደለም? ሌብነት ወይም ከእግዚአብሔር የመጣ የተሰጠን ነገር አይደለም። ጠላት አምጥቶ የሰውን ነገር ያስይዘንና ወደሚፈልገው ነገር ሊወስደን ይሞክራል። እኛም ደግሞ ጠላትም ሲፈትነን ደግሞ እኛ በምን ጎልበት ጉድለታችን እንጂ ባለን ነገር አይደለም ይፈትነን። ክብር ለጌታ ይሁን። ስለዚህ ኃጢአት ከሆነ ነገር ሁሉ መጽሐፍ ቅዱስ ላይ በብዙ ቦታ ላይ ምን ይላል? ሽሽ ነው የሚለው። መጥፎ ከሆነ ከጎልማሳነት ምኞት ሽሽ፣ ከዝሙት ሽሽ፣ ከጣዖት አምልኮ ሽሽ፣ ገንዘብን ከመውደድ ሽሽ። ይህም ብቻ አይደለም፣ ምን ብያቸዋል? ሌላውንም እንሽሽ። የሚያመጣው ኮንሲኩዌንሱ እጅግ ከባድ ነው። እኔ ነገር እግዚአብሔር በኃጢአት ላይ አቅልሎ የተናገረበት ስፍራ የለም። እቲ ሲሪየስ። ለምን? እግዚአብሔር የኃጢአት የሚያመጣውን ኮንሲኩዌንሱን ልኩን ስለሚያውቀው ነው። እና እኛ ስለማንችል እኚህ አንዲት ስጋ ለባሽ የሆንን ሰዎች ስለማንችለው ስለማንቋቋም whenever we feel that something is sinful we have to run away from it። መሮጥ ነው ያለብን፣ መሸሽ ነው ያለብን። በኃጢአት የወደቁ ብዙዎች ዳዊት በሰገነቱ ላይ ሆኖ ሴትዮዋን አየ፣ አንዴ ደገመና አየ፣ ሶስተኛውን አየ። ቀጥሎ ደግሞ የእሱን አገልጋዮች ልኮ ሴትዮዋን አስመጥቶ ወሰደ፣ ባሏን ገደለ። ገና ስታየው አትመራመር፣ run away from it። ምንም ነገር ላይ ክብር ለጌታ ይሁን እና የሰው ልኩ ይሄን ያህል። እግዚአብሔር ደግሞ ሲሪየስነት፣ እግዚአብሔር ደግሞ ኃጢአትን የሚያየው ሲሪየስ በሆነ መንገድ እንደሆነ ይህንን ተመልክተናል። ባንሸሽ ምን ይሆናል ላለው ነገር ሌላ ጥፋት ነው ያለው እና ኃጢአት በአጠቃላይ ነው። በደፈናው ሲተረጎም ኃጢአት ዋጋው ደሞዝ ነው የሚለው መጽሐፍ ቅዱስ። የኃጢአት ዋጋ ደሞዝ ነው የሚለው ሮሜ 8:13-15 ላይ እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁ ይላል። ክብር ለጌታ ይሁን። እግዚአብሔር ስም ለዘላለም ይባረክ። ታዲያ ይህንን ነገር እንዴት እንወጣዋለን ብለን ስንመለከት ልንወጣበት የምንችልበትን መንገድ እግዚአብሔር አዘጋጅቶልናል። እግዚአብሔር ልንወጣበት ያለውን መንገድ አዘጋጅቶልናል። አንድ በደለኛና አንድ ኃጢአተኛ ሊሞት ያለበትን ወይም ደግሞ ፈጽሞ ከእግዚአብሔር ሊለይበት ያለውን ጉዳይ እግዚአብሔር ሰውየው በኃጢአቱ ምክንያት ከእግዚአብሔር ቢለይ እንኳን መልሶ መስመሩን ለመቀጠል
እግዚአብሔር መንገድን አዘጋጅቷል። ያ ምንድን ነው? ደም የሚባል ነገር ነው። ሰው ደም ህይወት አለውና ደም ያለው ነገር ወይም ደግሞ የአንድ ህይወት ያለውን ነገር ደም ስለዛ ስለ በደለኛና ስለ ኃጢአተኛ ሰው መስዋዕት ተደርጎ ከተሰጠ እግዚአብሔር በኃጢአተኛው ምትክ የዛኛውን ይወስድና ኃጢአተኛውን ሰው እንደገና አንጽቶት በህይወት እንዲኖር ወይም ደግሞ ኑሮውን እንዲቀጥል ያደርጋል። እና በብሉይ ኪዳን ላይ እግዚአብሔር ዘሌዋውያን ምዕራፍ 17 ቁጥር 11 ላይ ሲናገር ምን አላቸው? የሥጋ ህይወቱ በደሙ ላይ ነው፣ ደሙም ስለ ህይወቱ ያስተሰርያል። ስለዚህም እኔ ለእናንተ ማሰሪያ ይሆን ዘንድ በመሠዊያ ላይ ሰጠሁት ይላል። ስለዚህ እስራኤል ምን ያደርጉ ነበረ? ለበደሉት በደል በቀን ሁለቴም ካለ 2 ጊዜ የመስዋዕትን ወይም ደግሞ የማሰሪያውን መስዋዕት አምጥተው ያቀርቡና የኃጢአታቸውን ስርየት ያገኙ ነበር። ክብር ለጌታ ይሁን። ደም ህይወት አለው፣ ደሙም ያሰርያል፣ ስለ ህይወቱ ያሰርያል። እኔ ስበድል ለበደለኛው ለእኔ መስዋዕት የሚሆን እንስሳ ይመጣና እኔ ኃጢአተኛው ሰውዬ መጥቼ እጄን በእንስሳው ጭንና ጭኜ ካህኑ አጸልዮኝ ከዛ በኋላ ያኛው ደም ይፈሳል። ሲፈስ ለእኔ ህይወት ይተላለፋል፣ ያኛው ደግሞ ስለ እኔ ይሞታል ማለት ነው። በሴም ቲንግ ኢየሱስ ክርስቶስ ስለኛ በደልና ኃጢአት በአዲስ ኪዳን ላይ እንደዛ ነው የሞተው እና እዛ ላይ ሲናገር ሮሜ መጽሐፍ ምዕራፍ 3 ቁጥር 23 ጀምሮ ሲናገር ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ይላል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው ይጸድቃሉ፣ እርሱም እግዚአብሔር በእምነት የሚገኝ በደሙም ሆኖ ማሰሪያ አድርጎ አቆመው ይላል። በብሉይ ኪዳን ላይ የእንስሳቱን ደም ወይም ደግሞ በአጠቃላይ ደም ማሰሪያን እንዳደረገ በአዲስ ኪዳን ደግሞ በክርስቶስ የተሰራውን ነገር በማመን ለእኛ ማሰሪያ እግዚአብሔር አድርጎ ኢየሱስ ክርስቶስን እንዳቆመልን ይናገራል። ስለዚህ ኢየሱስ ክርስቶስ የሰራውን ስራ የመስቀሉን ስራ አንድ ሰው አክኖሌጅ አድርጎ ጌታ ኢየሱስ ክርስቶስ ስለ እኔ ኃጢአትና በደል ደሙን አፍስሷል፣ እሱ ስለ እኔ ሞቶልኛል፣ እኔ በሕይወት ኖር ዘንድ እግዚአብሔር ይህንን አድርጓልና ጠላቴ ሆይ በእኔ ላይ እድል ፈንታ የለህም፣ አትችልም። ይሄ እኔ ያለኝ ጽድቅና ሕይወት የእግዚአብሔር ሕይወት ነው። ምክንያቱም እግዚአብሔር ሰርቶታልና እንደዛ አድርጎ። ክብር ለኢየሱስ ይሁን። እና በአጠቃላይ ምንድን ነው ያን ክፍል የተማርነው? ያለ ደም የኃጢአት ስርየት የለም፣ በምንም መንገድ ድሮም የለም፣ ዘንድሮም የለም። ማንም በክርስቶስ የሚያምን ክርስቶስ ኢየሱስ በመስቀሉ ላይ የሰራውን ስራ አክኖሌጅ ሳያደርግ ደህንነት እንደማያገኝ በብሉይ ኪዳንም እንደዚሁ በግልጽ አስቀምጠውታል። ያ የኃጢአትን ስርየት የሚያገኘው ማንኛውም ሰው የእግዚአብሔር ሰው ይሁን ወይም ከእስራኤል ጉባኤ ማህበር አባል የሆነ ሰው ይሁን መዳንን የሚያገኘው ወይም ደግሞ ስርየትን የሚያገኘው በደም ለእንስሶች ደም እንደነበር ይናገራል። እና ብዙ ነገር በእግዚአብሔር በደም እንደሚነጻ ነው። በሰማይም በምድርም ያለው ነገር ሁሉ ከጥቂት ነገር በቀር በደም ይነጻል ነው የሚለው መጽሐፍ ቅዱስ። ሌላው ደግሞ ዕለት ዕለት ለምንሰራው ኃጢአትና በደል መተላለፍ ሁሉ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። we have to apply it ማድረግ አለብን ማለት ነው። ክብር ለጌታ ይሁን። ይሄን ያህል ካልን የሆነ ነገር ሰምተናል። አሁን ደግሞ የሆነ ነገር ነካክተን ሪሸፍል አድርገን ወደ መረዳት ደርሰናል እና አሁን ደግሞ በዛ ላይ እንጨምርበታለን። ኢየሱስ ጌታ ነው። ብዙ ጊዜ የለኝም፣ ግን አይ ሆፕ የሚችለውን ያህል ተናግሬ ይወጣለሁ። ክብር ለጌታ ይሁን። የደሙን ስራ ስለ ስርየት ጋር ነው አያይዘን እስካሁን ድረስ እየተመለከት ነው። አሁን ደግሞ ደሙ ከስርየት ሌላስ ሊያደርግ የሚችለው ነገር አለ ወይ በአማኙ ህይወት ውስጥ? አዎ፣ ከስርየት ውጭ ሊያደርገው የሚችለው ነገር አለ። ደም ከኃጢአት ስርየት ውጭ ሊሰራ በህይወታችን ሊያደርጋቸው ያሉ ነገሮች አሉ። በደንብ አድርጋችሁ ስሙኝ። ለምን እንደሆነ ታውቃላችሁ? አንዳንዶቻችሁ በሰልፍ ውስጥ በጦርነት ውስጥ ያላችሁ እንዳላችሁ ገምታለሁ። ያንን ጦርነት በቀላሉ የሚሰራው የትኛውም ነገር የትኛውም ስራ ያልሰበረውን የሰበረው ደም ነውና የክርስቶስ ኢየሱስ ደም ደግሞ ከደሞቹ ሁሉ ከፍ ያለ ነውና እሱ ላይ ኃይል አለ። ክብር ለጌታ ይሁን። ክብር ለኢየሱስ ይሁን። አንድ ምሳሌ ልስጣችሁ። የምናገረውን ቃል በግልጽ ወደ እናንተ ማድረስ እችል ዘንድ አንድ ምሳሌ ከኢትዮጵያ ማመጣው ጎትቼ ነው ማመጣላችሁ። መንግስት ኢትዮጵያ ውስጥ ምን አሰበ? አንድ ጊዜ የሆነ ገጠር ላይ መንገድ ሊሰራ አሰበ። ስሙኝ፣ መንገድ ሊሰራ አሰበና አንድን ከተማ ከአንድ ከተማ ሊያገናኝ ወሰነና፣ ድሮ ታስታውሱ ከሆነ አውራ ጎዳና የሚባል መስሪያ ቤት አለ።
ያ መስሪያ ቤት የተለያዩ መኪና ዶዘሮች ምናምኖች አሉት። ያንን ይዞ መንገዶቹን መስራት ተጀመረ። መንገዱን ሰሩ፣ አበጁ። ጊዜ ወስደው ዓመት 2 ዓመት ጨረሱ። መንገዱ ተመረቀና ስራ ተጀመረ። አንድ ቀን ዝናብ ሲዘንብ መኪናውም እግረኛውም መራመድ አልቻለም። ጭቃ ያዛቸው፣ ቀጠሉ። ከዛ ምን ይደረግ? ህዝቡ ጮኸ። በቃ አልቻልንም እኮ ከነጭራሹ። እዛ ጋራ ድሮ ሳር በነበረ ጊዜ እንደ ልብ የሚራመደው ሰው ሁሉ ጭቃ ውስጥ ይገባ ጀመር። ማስተካከያ ተባለና ድንጋይ ይደረግ ተባለ። መንግስት ይሻል፣ አሁንም አካባቢው ጥሩ ስለነበረ እና አደረገላቸው። እና ድንጋይ ለማድረግ ሲፈለግ ድንጋይ ከየት ይምጣ ተባለ። ድንጋይ ለማምጣት ሲፈለግ እዛ አካባቢ ላይ አንድ የድንጋይ ካብ ተገኘ። የድንጋይ ካብ ተገኘና ካቡን ሲታይ ምንም የፈራረሰ ድንጋይ ሲሞከር ኦልሞስት ብቻውን ቁጭ ያለ አንድ ሰፈር የሚያክል ድንጋይ ነው ያለው። ምን ማድረግ አለባቸው? በድማሚት መምታት አለባቸው። ድንጋይ በድማሚት ሲመታ የሰማ ሰው አለ? እኔ አውቃለሁ። እና ምን ይደረጋል? ድማሚቱ ይቀበርና ድንጋዩን ፈረካክሶ ይወጣል። በማሽን ይቆፍሩትና ድማሚቱን ፈንጂውን ውስጡ ይከቱትና ሲለቁት ይፈነዳል፣ ይወጣል። እና ይሄንን ለማድረግ ምን አደረጉ? የአካባቢውን ሰው ሪያሊቲ ነው የምነግራችሁ። የአካባቢውን ሰው ምሽት ላይ በዚህ ሰዓት ነው የምናፈነዳውና ቢዌር፣ ሌላ ነገር አይደለም፣ ይሄንን ድንጋይ ልናፈርስ ነውና በዚህ ሰዓት ይፈነዳል፣ በጊዜ ፍንጥቅጣቂውም እንዳይመታችሁ በቤቱ ነው ተብሎ ከምሽቱ 1 ሰዓት በኋላ አይወጣም ሰው። ያ ይደረጋል እና ይፈነዳል፣ ይበተናል፣ ድንጋዩም ይፈረከሳል፣ ትልቁም ማለት እንደዛ ይሆናል። በማለዳም ደግሞ ቀደም ብሎ ሰው ስራ ሳይጀምር ለአካባቢው ይነገራል፣ እንዳትወጡ በዚህ ሰዓት፣ ምክንያቱም ትልልቅ ድንጋዮች ሁሉ ይሄዳሉ እና ሰው ላይ ሊወድቅ ይችላል እና እንዳትወጡ ተብሎ ለአካባቢው ላለው ነዋሪ ይነገርና ያ ተደርጎ ይሰራል። እና የአካባቢ ህዝብ ምን ችግር ነበረበት ብትሉ አርብቶ አደሮች ናቸው። ከብትም እርሻም ምናምንም አላቸው። እና እነዚህ ሰዎች ይህንን ነገር እያደረጉ ሲኖሩ እዛ አካባቢ ላይ ዋይልድ አኒማልስ አሉ። ድንጋዩ የበዛበት ቦታ ላይ እልፍ ብሎ እንደ ውድላንድ የሆነ ቦታ ላይ አንበሳ አለ፣ ምናምን አለ፣ ጅብ አለ። አንዳንድ ሰሞን ብቅ ይልና መንደር ውስጥ የሚፈልገውን ይዞ ይሄዳል። ሰዎቹ እንጫጫሉ፣ ምንም ይረዳቸው የለም፣ ይዞ ነው የሚሄደው። ዛፉ በዛ ያለበት ሰፈር ደግሞ ዝንጀሮ በብዛት አለ። እሱም ደግሞ እህል ሲዘራ ይሄድና ውድማ ወንትን ላይ ያለውን ፊልድ ላይ ያለውን ነገር ብልት ያደርጋል። እና ሰዎቹ በቃ በዘንድሮ ባልመጣብን ይሄ ነገር ባልሆነ ነው የሚሉት። ይህን ስሉ ምንድነው የሆነው ነገር? አንዱ በረከታቸው መንገድ መሰራት ሆኖ ሳለ መንገዱ በጭቃማ ሆነ፣ እሱም አልተከናወንም። በኋላ ይሄ ድንጋይ ከተፈረካከሰ በኋላ ድንጋዩ ተደረገና መንገዱ አለቀ። መንገዱ ሲያልቅ አንበሳውም የለም፣ ጅቡም የለም፣ ዝንጀሮም የለም። ምን ነካቸው? ፈንጂው ሲፈነዳ ለካ እነሱ አካባቢውን እየለቀቁ ከሀገር ወጥተዋል። ቨሪ ሪዝን ዋናው ድማሚቱ የፈነዳበት ምክንያት ምንድን ነው? ድንጋይ ለመፈረካከስ እና ለመንገዱ መስሪያ የሚሆን ነገር ለማግኘት ነው። ነገር ግን ድንጋዩ ፈንጂው ምን ሰርቷል? አንበሳን አባሯል፣ ጅብን አባሯል፣ ዝንጀሮን አባሯል። ገበሬ በጣም በሰላም መኖር ጀምሯል። ቤቱን ግቢውን ሳይዘጋ ቢያድር ሁሉ የሚያሰጋው ነገር የለም። የሚጮኸው ድምፅ እጅግ ኃይለኛ ስለሆነ ምናልባት አይታችሁ ከሆነ ውሾች ምናምን ጠመንጃ እንኳን ድምፅ ከሰሙ ከቤት አምልጠው ነው የሚጠፉት። አይመለሱም፣ ርቀው ከከተማ ይወጣሉ። እንደዛ አይነት ነገር አለ። እንስሳ ብዙ ጊዜ አይወዱትም። ይሄ ነገር ሆነ። ለሰው የጠቀመው ከመንገዱ ሌላ ይሄና ደም ስለ ኃጢአት በዋነኝነት ቢሆንም ካለው ኃይል የተነሳ ከኃጢአት ስርየት ባሻገር በአማኙ ሕይወት ውስጥ ብዙ መልታይ ፋሴት የሆነ ውጤትን ያስገኛል፣ ወይም ደግሞ ለአማኙ ጠቀሜታን ይሰጣል። አንዱ ምንድን ነው ብለን ብንል ፕሮቴክሽን ነው። ፕሮቴክሽን። ሌላውስ ዴሊቨረንስ አለው፣ ጋይደንስ አለው፣ ዳይሬክሽን በህይወታችን ይሰጣል። እና እነዚህን ነገሮች እንዳልኳችሁ የደሙ ስራ ከኃጢአት ማሰረይ ባሻገር ምን አለ ብለን ስንመለከት የቅዱሳንን ጥበቃ ያደርጋል። ቅዱሳንን ይጠብቃቸዋል ከብዙ ነገር። የክርስቶስ ኢየሱስ ደም ቅዱሳንን ከብዙ ነገር ይጠብቃል።
በብሉይ ኪዳንም የተደረገው የእንስሳት መስዋዕት ራሱ ቅዱሳንን ከብዙ ነገር ይጠብቃል። ልውሰዳችሁ፣ ዘጸአት ምዕራፍ 12 ላይ ልውሰዳችሁ። ዘጸአት 12 ላይ እኔ ፈጠን ብዬ አነበዋለሁ፣ ምክንያቱም ዛሬ ብዙም ሰዓት ያለን አይመስለኝም። ሰዓታችን ትንሽ ተከፍታ ስለነበር ማለት ነው። ክብር ለጌታ ይሁን። ከ1 እስከ 7 ያለውን አነበዋለሁ። እግዚአብሔርም ይላል በግብፅ ዘጸአት 12 ከ1 እስከ 7 ዘጸአት 12 ከ1 እስከ 7 እግዚአብሔርም በግብፅ አገር ሙሴንና አሮንን እንዲህ ብሎ ተናገራቸው። ይህ ወር የወሮች መጀመሪያ ይሁንላችሁ፣ የዓመቱም መጀመሪያ ወር ይሁናችሁ። ለእስራኤል ልጆች ሁሉ ተናገሩ በሏቸውም፣ በዚህ ወር በ14ተኛው ቀን ሰው ሁሉ ለአባቱ ቤት አንድ ጠቦት፣ ለአንድ ቤትም አንድ ጠቦት ይውሰድ። የቤቱ ሰዎች ቁጥርም ለጠቦቱ የማይበቃ ቢሆን እርሱና ለቤቱ የቀረው ጎረቤቱ እንደ ነፍሶቻቸው ቁጥር አንድ ጠቦት ይውሰዱ። እያንዳንዱም እንደሚበላው መጠን ከጠቦቱ ይካፈል። የእናንተ ጠቦት ነውር የሌለበት የ1 ዓመት ተባት ይሁን፣ ከበጎች ወይም ከፍየሎች ውሰድ ይለዋል። በዚህም ወር እስከ 14ተኛው ቀን ድረስ ጠብቁት። የእስራኤልን ማህበር ጉባኤ ሁሉ ሲመሽ ይረዱት እና በጣም ደንግጎ ስርዓትን ሰጥቶ በ10ኛው ቀን አምጡት፣ በ14ተኛው ቀን ነው የምታርዱት። እንደገና በላዩ ላይ አንዳችም እንከን እንዳይታይ ይላል። ምንም አይነት ይሄ እከክ ያለበት ከብት እንዳይሆን፣ እግሩ የተሰበረ እንዳይሆን፣ የኮሳና የኮሰመነ እንዳይሆን፣ የተነቀፈው ነገር እንዳታመጡ ነው የሚላቸው። ቁጥር 7 ላይ ከደሙም ሲመሽ ይረዱት ብሏል። ከደሙም ወስደህ በሚበሉበት ቤት ሁለቱን መቃን ጉበኑን ይቀቡት ይላል። ያንን ደም ወስደው ምን ያደርጋል? መቃኖቹን እና ጉበኑ ላይ ይቀቡት። ለምን ምን ያደርጋል ብለን ስንመለከት ቁጥር 12 ላይ ተመልከቱ። እኔ በዚያች ሌሊት በግብፅ አገር አልፋለሁ። ክብር ለጌታ ይሁን። በግብፅ አገር ከሰው እስከ እንስሳ ድረስ በኩሩን ሁሉ እገላለሁ። ይሄ አላስፈላጊ ስለሆነ ብዬ ነው ዝም ብዬ እዚህ ላይ የገባሁባችሁ። ነገር ግን እስራኤል ከግብፅ ባርነት ይወጣ ዘንድ እግዚአብሔር ብዙ ታምራትን አድርጎ ግብፅ ሬዚስት አድርጓል። ይሄኛው ግን የመጨረሻው ታምራት ነበር እግዚአብሔር ያስወጣበት እና በኩሩን እገላለሁ ብሎ አለ። እሱም ብቻ አይደለም፣ በኩሩን መግደል ብቻ አይደለም። ነገር ግን በዋነኝነት ህዝቡን አስሮ ጠፍሮ የያዘው በግብፅ አማልክት ሁሉ ላይ እፈርድባቸዋለሁ። በኩሩን እገላለሁ። የበኩሩ ኢፌክት ምን ያህል እንደሆነ እኛ አይገባንም። መንፈሳዊ ነገር ነው። ይህን ሲያደርግ ደግሞ እግዚአብሔር ያደረገው የዘለለው አንድ ብቻ ነው። የዘለለው የእስራኤልን ቤት ብቻ ነው። በተረፈ ግን በምድሪቱ ላይ ያለውን ከብቱንም፣ ንጉሱንም፣ መጤውንም ሁሉ ያው መጤ በዚህ መዳን ውስጥ ለመግባት ምን መኖር ነበረበት ሲናገር ግርዘት መኖር አለበት። ግርዘት ከሌላቸው የዚህን ደህንነት አያገኙትም። ክብር ለኢየሱስ ይሁን እና እግዚአብሔር በዚህ ሌሊት እኔ አልፋለሁ፣ አጥፊው ይመጣል፣ ይሄን ምልክት ባየሁበት ቤት ላይ ይሄ መቅሰፍት ወደ እናንተ አይገባም። ክብር ለጌታ ይሁን እና እዚህ ላይ አሁን ስንመለከት በአንደኝነት ደረጃ ላይ ቅዱሳንን ፕሮቴክት ያደርጋል። የኢየሱስ ክርስቶስም ደም ይህንን ስራ ነው የሚሰራው። እዚህ ላይ እስራኤል የኪዳኑን ሕዝብ የጠበቃቸው ደም ነው። እግዚአብሔር እንዳዘዘው ያደረጉት ደም ያ ጥፋት ወይም ደግሞ አጥፊው በመጣ ጊዜ የእስራኤልን በኩር እንዳይነካ። ብዙ ጊዜ እግዚአብሔር ስለ በኩር የሚናገረው ከበድ ያለ ነገር አለ እና በአማልክት ዓለምም በኩር የሚሰራው ነገር ስላለ እግዚአብሔር አይቶ ነው በኩሩን የመታው። ከከብቱም በኩሩን፣ ከሰውም በኩሩን፣ ከሁሉም ነገር ህይወት ካለው ነገር ሁሉ እግዚአብሔር በኩሩን የመታው። በዚያን ጊዜ
ደግሞ ምን ብሏል? በአማልክቱ ላይ በግብፅ አማልክት ላይ እፈርዳለሁ ብሏልና እግዚአብሔር ምናቸውን እንደመታቸው አናቅም። ሁሉም ነው የለቀቁት። መሄድ ብቻ መልቀቅ ብቻ ውጡ ማለት ብቻ አይደለም። ነገር ግን ሰዎቹ የሚፈልጉትን ነገር ሁሉ ከግብፅ እመቤቶቻቸውና ጌቶቻቸው የሚፈልጉትን ወርቅን፣ ብርን በዝብዘው ከብትን ሁሉ ሰውንም ጭምር ይዘው ነው የወጡት። ክብር ለጌታ ይሁን። ብዝበዛ፣ ባርኮት፣ ብዙ ዘመን የታሰረ፣ ብዙ ዘመን የተጨቆነ፣ ብዙ ዘመን ባርነት የተገዛ ህዝብ ነው። ከደሙ የተነሳ ግን እግዚአብሔር ነፃ አወጣቸው። ክብር ለጌታ ይሁን። ኢየሱስ የእግዚአብሔር ልጅ ጌታ ነው። ስሙ ለዘላለም ይባረክ። እና ሌላ ይህንን ነገር ደግሞ እስራኤል ልጆች እንዳይረሱ እግዚአብሔር ይፈልግ ነበርና ምን አላቸው? የፋሲጋን በዓል ሁሌ አክብሩት፣ ምክንያቱም እግዚአብሔር ይህንን ነገር ለእናንተ አድርጓልና ለልጆቻችሁ ትነግራላችሁ እያለ ይላቸዋል። ከ21 እስከ 23ም ስንመለከት የሚለው ይህንኑ ነገር ነው። ቁጥር 21 እዚሁ ምዕራፍ ላይ ማለት ነው 11 ላይ ሙሴም የእስራኤልን ሽማግሌዎች ጠርቶ አላቸው፣ በየቤታችሁ ጠቦቱን ምረጡ፣ ወስዳችሁም ለፋሲጋ እረዱት። ከሂሶጵም ቅጠል ጭብጥ ውሰድ፣ በዕቃ ውስጥ ባለውም ደም ንከሩት። በዕቃውም ውስጥ ካለው ደም 2 መቃኖች ጉበኑን እርጭ። ከእናንተም አንድም ሰው ከቤቱ ደጅ እስኪነጋ ድረስ አይውጣ ይላቸዋል። ከዛ 23 ላይ ተመልከቱ። እግዚአብሔር ግብፃውያንን ይመታ ዘንድ ያልፋልና ደሙን በጉበኑና በ2 መቃኖች ላይ ደሙን ባየ ጊዜ እግዚአብሔር በደጁ ላይ ያልፋል፣ አጥፊውም ይመታችሁ ዘንድ ወደ ቤታችሁ እንዲገባ አይተወውም ይላል። አጥፊው ባለፈ ጊዜ እናንተን ይመታችሁ ዘንድ እንዲገባ እግዚአብሔር አይፈቅድለትም። የክርስቶስ ኢየሱስ ደም በእኛ ላይ ምልክት ሆኖ ሳለ ጠላት በእኛ ላይ የሚፈልገውን ጎረቤት እንደሰራ እኛ ቤት ሊሰራ አይችልም። ኢየሱስ ጌታ ነው። ስሙ ለዘላለም ይባረክ። ፕሮቴክት ያደርጋል የጌታ ደም፣ የኢየሱስ ክርስቶስ ደም። ግን እንዴት ነው ያኛው? በሂሶጵ ነው ወይም ደግሞ ችፍርግ በምትመስል መጥረጊያ ነገር ነው ነከር አድርጎ ቀባው። እኛ እንዴት ነው የምንቀባው የኢየሱስን ደም? አንቀባም። how do we በጸሎት በእምነት ቅድም ምን ብሎናል? ለነዛ ደሙን በመሰዊያው ላይ እንደዚህ ሰጥ በእምነት ነው። በእምነት የክርስቶስ ኢየሱስን ደም የዳንበትን እኔ የዳንኩት ጴጥሮስ ምን አለ? አንያ ጴጥሮስ ምዕራፍ 1 ቁጥር 18 እና 19 ላይ የተዋጃችሁት ይላል ከአባትና ከእናቶቻችሁ በወረሳችሁት ብርና ወርቅ ሳይሆን በከበረ በክርስቶስ ኢየሱስ ደም ነው። ይሄ ደም ነው ያዳነኝ። I am redeemed by the blood of Jesus Christ. My enemy devil, I tell you that you have no access on me. እኔ ላይ የኢየሱስ ደም አለ። በብሉይ ኪዳን በዘጸአት ላይ ያ የከብቶች ደም እስራኤልን ካዳነ ከዛ የሚበልጥ የነጻው የሰው ደም እኔን ሊያድን ከዛ የበለጠ ማዳንን ይሰራል። ስለዚህ በእኔ ላይ ድል ፈንታ የለህም። እኔን ልቀቅ፣ ቤቴን ልቀቅ፣ ፋይናንሴን ልቀቅ፣ ጤናዬን ልቀቅ፣ ሰፈሬን ልቀቅ፣ ልጆቼን ልቀቅ። በኢየሱስ ስም ለቀህ ሂድ። ይህንን ልናውጅ ይገባል። ንገሩት። ከበጉ ደምና ከምስክርነታቸው ቃል የተነሳ ድል ነሱት። በሌላ መንገድ አይደለም። አግኝተን በዱላ አንመታውም፣ አናገኘውም። የምናገኘው ከአንደበታችን በሚወጣ ቃል በመናገር የእግዚአብሔርን ስራ በማወጅ የጠላትን ስራ እያፈረስን ከድል ወደ ድል ከከፍታ ወደ ከፍታ እንሄዳለን። ይህንን ነው የሚለን መጽሐፍ ቅዱስ። ክብር ለኢየሱስ። ስለ ኢየሱስ ደም ስታስቡ you have to confess። ምን አደረገልህ ጌታ? ምንድነው የሰራው በህይወት? ይህንን ነገር we have to declare it። ይህንን ማወጅ ነው ያለብን። ለመንፈስ ዓለም ስትነግረው ቅድም እንዳልኩ እዛ ጋር የተቀበረው ድማሚት ሲፈነዳ አንተ ያልጠበቅከው አንበሳ ለቆ ይሮጣል። ኢየሱስ ጌታ ነው። ስሙ ለዘላለም ይባረክ። ክብር ለስሙ ይሁን። እንደ እግዚአብሔር ያለ ማንም የለም። ደሙ ነፃ ያወጣል። ቅድም እንዳልኳችሁ እኛን ኤፌሶን መጽሐፍ ላይ ሲናገረን ምንድነው ያለን? እናንተ በዚህ ዓለም ላይ በሚገዛው አለቃ መንፈስ ስር በነበራችሁ ጊዜ በእንዲህ አይነት መልኩ ትመላለሱ ነበር። አሁን ግን የነፍሳችሁ አዳኝ በሆነው በጌታ ስር ሆናችሁ ከዛ አምልጣችኋል ነው የሚለው። የተያዝንበት ነገር ነበር። አሁን ግን ጌታ አድኖናል። እንደዛ ነው የሆነው። እዚህ ሰፈር ላይም ሲናገር ምንድነው ግብጾችን
በግብፅ አማልክት ላይ እፈርዳለሁ ነው ያለው ጌታ። ደሙ አለ። እንደገና ጌታ ምን ብሏል? በግብፅ አማልክት ላይ እፈርዳለሁኝ። አሁንም በአንቺ ላይ ስሙ። ኢትዮጵያ ውስጥ በተለያየ አቅጣጫና ሰፈር ኖረናል እና የየሰፈሩ አማልክትና የጨለማ ኃይላት የተለያዩ ናቸው። አንዳንዴ ሲመቻቸው እዚህ ድረስ ከአስመራ ይመጣሉ፣ እዚህ ድረስ ከአዲስ አበባ ይመጡና ተንኮስ ያደርጋሉኛል፣ ይነግሩናል። አይቀርም። እውነት ነው እኮ ደግሞ አለ። አንዳንዴ ሲመጣ ይጮሃል ይላል። ምንድን ሲባል አዲው ከብሬ ነኝ ይላል። እንዴት ፊት ድረስ እንዴት መጣ? የእውነት እኮ ነው። የእውነት ነው። አለ። የእውነት አለ አለ። እና እነዚህን አማልክት ሊሰብር የሚችል የክርስቶስ ኢየሱስ ደም ነው። ቅድም እዛ ላይ እግዚአብሔር ሲናገር ምን ብሏል? እዛ የግብፅን አማልክትን እመታለሁ ነው ያለው። በቀጥታ ኃጢአትህን በደሙ ቢያነጻም ቀጥሎ ደግሞ አደሴም ታይም ሰፈሬ ያለውን ዝንጀሮ ይመታል። ክብር ለኢየሱስ ይሁን። ዝንጀሮ ልንገራችሁ ታሪክ ነግሬያችሁ እንደሆነ ታላቅም እና አንድ ጊዜ አየር መንገድ እየሰራሁ እያለሁ ትኬት አሳፍራለሁ። ሳሳፍር ራይ መጣና ትልቅ ስክሪን እንደ ድሮ የፉትቦል ሲመጣ የሆነ የዩሮፕ ምናምን ድር ብሎ የሚመጣ አዲስ ስክሪን አለ። ልክ እንደዛ ስክሪን መጣና ያንን እንዲህ ብያ that was my first time in my lifetime የዛሬ 24-25 ዓመት አካባቢ እንደዚህ ያየው እያለ አንድ ሰውዬ ነበር። ሰውዬው ላይ ትልቅ ዝንጀሮ ወጣና ቁጭ አለ ሰውዬው ላይ። ከዛ እኔ it was just ምንም ነገር የለም መባል የነበረበት ነገር በኢየሱስ ስም ውደቅ ነበር። it was my first experience። ምንም አልገባኝም። ዝም ብዬ እንዲህ ሳየው ዝንጀሮ ተመልሶ በሰውዬው ልክ ገባና ትኬትም ሳይከፍል ተሳፍሮ ሄደ አዲስ አበባ ከድሬዳዋ። it was real and true ምነግራችሁ ነገር ዝንጀሮ እዚህ ጋር። በኋላ መንፈሳዊ እናት ነበረችኝ፣ ሄድኩና ነገርኳት። ወይኔ ዛሬ ያየሁትን ነገር ብነግርሻል አትገጽጸውም። እኔ እዛ ደረጃም አልደረስኩ፣ ልቤም ወደዛ አልነበረም። እና እንደ ስዕል ሳያው ቆይቶ ሰውየው ውስጥ ገባ። ሰውየውን ከኋላ ያዋል ሄደ፣ ቀጥታ ገባ። አይሮፕላን ውስጥ ሄደ አዲስ አበባ። እና ስነግራት ይሄ የአምልኮ መንፈስ ነው፣ የሆነ ነገር ያመልካል መንፈሱ። አንተን ስላየ ተቆጥቶ ነው የወጣው አለች። ብትለው ኖሮ ይወድቅ ነበር ሰውየውም ነገርየውም ይሄድ ነበር አለች። እኔም እዛም ደረጃ አላሰብኩም። እዛ ሸቀላይ ላይ ነኝ። ቶሎ ትኬቴን ሰራራሁና ሰውየውን አልቄ ላኩት። ሰውየው ሳይከፍል ሄደ። ያኛው መንግስትም እንዳይቆጣኝ የሚታይ ነገር የለም። እና እንዳልኳችሁ ምንድን ነው የሚሆነው? ደሙን በእኛ ህይወት ላይ ስናዝ በውስጣችን የተቀበጡ ዝንጀሮዎች ይሄዳሉ። እግዚአብሔር ያወጣቸዋል። ቅድም እንዳልኳችሁ እዛ ገጠር ሰፈር ላይ እግዚአብሔር ያንን መንገድ ሲያሰራላቸው ደማሚቱ ለድንጋይ ተቀብሮ ነበር የተቀበረው። ነገር ግን ሰፈሩ ላይ ያለ ማያስፈልግ ነገር አብሮ ሄዷል። ክብር ለኢየሱስ ይሁን። እግዚአብሔር አምላክ የተባረከ ይሁን። እና የመንፈሱን አገልጋዮች መንፈሱን የሚጠሩትን ሰዎች ሁሉ እግዚአብሔር ይመታል። በዋነኝነት አሁን ለምሳሌ ፈርዖን ላይ ስትመለከቱ እስራኤል የወጣበትን 12:29 ላይ ከፈርዖን ከንጉሱ ነው የጀመረው። ከንጉሱ ቤት ያሉትን በኩር ልጆች ነው የገደለው። ዋናውን እግዚአብሔር ይገድላል። ስለዚህ ደሙ ምን ያደርጋል? ነፃ ያወጣል። በእነሱ ላይ ያደረው መንፈስ እስራኤል ላይ ተጽዕኖ ያደርግ ነበረ፣ እነሱን ይዞ ነበረ። እዚህ ሲመታ ሰው ነፃ ወጣ። ሰው ማሰብ ቻለ። ሰው ማድረግ ቻለ። እግዚአብሔር እንዳላቸው በሌሊት ስትበሉ ጫማችሁን አጥልቃችሁ ልብሳችሁን ለብሳችሁ ብትራችሁን በእጃችሁ አድርጋችሁ ብሉና ልክ ሲነጋ አምልጡ ነው ያላቸው። ክብር ለጌታ ይሁን። እና የሚይዛቸው ነገር አልነበረም። ምክንያቱም እግዚአብሔር ምን ብሏቸዋል? የግብፅን አማልክት እመታለሁ። ደግሞ አውቆታል። እግዚአብሔር የት እንዳሉ ስላወቃቸው መናፍስቶቹን እግዚአብሔር መጥቶላቸዋል። እስራኤል በብዝበዛ ነው የወጣው። እና አንድ አማኝም ጌታ ኢየሱስ ክርስቶስን አምለን ተቀብለን ሳለን በረቀቀ መንገድ ተጽዕኖ እስራቶች ሊኖሩ ይችላሉ በእኛ ህይወት ውስጥ። ቅድም እንዳልኳችሁ በኃጢአት ምክንያት የሚመጣ አለ። እኛ ሳናቀው ደግሞ በእኛ ላይ እድል ፈንታ ያገኙ እርኩሳን መናፍስቶች ይኖራሉ። እነዚህን ነገር ሊያድነን የሚችለው ነገር ምንድን ነው? ደሙ ነው። ስለዚህ አንደኛ ቆሮንቶስ 5:7 ላይ ሲናገር ፋሲጋችን ክርስቶስ ታርዷልና ይላል። ፋሲጋችን ኢየሱስ ክርስቶስ ታርዷል ጳውሎስ ነው ያላቸው። ስለዚህ ምንድን ሆኖልናል እያላቸው ነው? ማለፍ ሆኗል። አውጂ የሆነልህን ነገር ተናገር። ፋሲጋችን ክርስቶስ ኢየሱስ ስለኔ፣ ፋሲጋዬ ኢየሱስ ስለኔ ሞቷል። ማለፍ ማለት ነው። እኔን አትነካኝም፣ እኔን አትችልም፣ በእኔ ላይ መስራት አትችልም። እኔ ላይ የክርስቶስ ኢየሱስ ደም አለ።
ደሙ አለ። አልፈ መሄድ እንጂ በእኔ ላይ መቀመጥ አትችልም። አንድ አገልጋይ ሲናገሩ ምን አሉ? ወፉን በሰማይ ላይ እንዲበር መከልከል አይቻልም፣ ነገር ግን እኔ ላይ ተቀምጦ ጎጆ እንዲሰራ ፈቅድም አሉ። ማለፍ ይችላል፣ ግን እኛ ላይ መሆን አይችልም። ለምን? ኢየሱስ በደሙ የዋጀን ሰዎች ነው። ደሙ ኃይል አለው። ደሙ ያድናል። ደሙ ያወጣል። ደሙ ይባርካል። ክብር ለጌታ ይሁን። እንዳናስተውል አድርጎን ያለ እጃችን ላይ እንኳን አንዳንድ ሰው ይሰራል፣ ሌትም ይሰራል፣ ቀንም ይሰራል፣ አካውንቱ ይጨምራል። መቼ ይበላል? እግዚአብሔር ይወቅ። እንዳይበላ ታስሯል። ይስራ፣ ዝም በለው ነው የሚለው መንፈሱ። ያውቃል። እጁ ተከፍቶለታል። የሆነ ነገር ያመጣል። ምንም ነገር አያደርግም። ይህንን ደግሞ ልንገራችሁ፣ ብዙ ሰዎች አሉ። በተለይ አገራችን ያሉ ሀብታሞች በቁምጣ ሱሪ ሆነው አደገኛ መኪና ሁሉ ምን ሁሉ ነገር ኖሯቸው አይበሉ። እንዴ አንድ ከተማ ለስራ መጀመሪያ ዩኒቨርሲቲ እንደወጣሁ ሄጄ የፊት ትልቁ ሆቴል ባለቤት ይሄ ነው አሉ። እንዲህ ይሄ ነው ባለቤቱ? አዎ፣ ቁምጣ ነው ያደረገው፣ ያደፈ ጋቢ ነው የለበሰው። ያው የገጠሪቱ ኢትዮጵያ መልክ ነው። እና እንዴት ነው እንደዚህ ምናምን ነገር እንደ ትንሽ አሪፍ ነገር እንኳን አያደርግም። እንዲሁ ነው የጀመረው፣ እንዲሁ ነው የሚኖረው አሉ። እና አካውንቱ ምኑም በከተማ ውስጥ ይታወቃል። ባንኩ ያውቀዋል፣ የመንግስት ባለስልጣን ያውቀዋል። ትልቅ ሰው ነው። ስሙን መጥራት ስላላስፈለገኝ ነው። እና ምን ልላችሁ ነው? ገንዘብ ይመጣል፣ እንዳንበላ ያደርገናል። እንዴት በረቀቀ መንገድ ሰውን እንደሚያስሩ ነው የምነግራችሁ። አንዳንዱ ደግሞ በበሽታ ይዝና እኔ ቅጠል ብቻ ነው የምበላው፣ ቅጠላ ቅጠሉ አይደለም። አንዳንዱ በመናፍስት አሰራር ሰዎችን በሽታ የሚያስይዙ አሉ። እነሱንም በክርስቶስ ኢየሱስ ደም ነቅሎ ማውጣት ይቻላል። ክብር ለጌታ ይሁን። ኢየሱስ የእግዚአብሔር ልጅ ጌታ ነው። ደሙ ሌላ ምን አለው በህይወታችን ስንል ፈውስ አለ። መጀመሪያ ምን አየን? መጀመሪያ ዛሬ ካየነው ውስጥ ደሙ ፕሮቴክሽን ያደርጋል። ሁለተኛው ዴሊቨራንስ ነው፣ ነፃ ያወጣናል። ቀጥሎስ አሁን ያልኩት ይፈውሳል። ደሙ ላይ ፈውሳል። ኢሳይያስ መጽሐፍ ላይ ብትሄዱ 53 ስለ ኢየሱስ ነው የሚናገረው፣ ሌላ ነገር አይደለም። 53 ከ1 እስከ 10 ያለውን ፓስተር እንዲያነብልኝ እስቲ። የሰማነው ነገር ማን አምነዋል? እግዚአብሔር እስክን ለማን ተገልጠዋል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድገዋል። መልክና ውበት የለውም፣ በአየንም ጊዜ እንወደው ዘንድ ምግባት የለውም። የተናቀና ከሰዎች የተጠላ የማም ሰው ደዌም የሚያውቅ ነው። ሰውን ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው። በእውነት ደዌያችንን ተቀበለ፣ ሕማማችንን ተሸክመዋል። ደዌያችንን ተቀበለ፣ ሕማማችንን ተሸከመ። እኛ ግን እንደተመታ እግዚአብሔር እንደተቀሰፈ እንደተቸገረ ቆጠር ነው። እሱ ግን ስለመተላለፋችን ቆሰለ፣ ስለ በደላችንም ለቀቀ። የደህንነታችን ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። አሜን። ይበቃል። እዚህ ጋር የሚለው ስለ እኛ ነው የቆሰለው፣ ስለ እኛ ነው የደቀቀው እና እኛ ምን ሆንን ይላል? በእርሱ ቁስል እኛ ተፈወስን ይላል። ይሄ ገና ኢየሱስ ክርስቶስ ስለሚሆነውና ስለሚመጣው በረከት ነው የሚናገረው። በእርሱ በማመን ባለ በረከት ምን ልንሆን እንችላለን? ነገር ግን እሱ ይሄንን መከራ ስለከፈለ ስለኛ በደልና ኃጢአት ስለመተላለፍና ስለ ኃጢአታችን እርሱ ስለደቀቀ ስለተጎዳ እኛ ደግሞ በዛ እግዚአብሔር ያመጣውን በረከት እንድንወስድ እግዚአብሔር አድርጎልናል። ይህም በረከት ምንድን ነው? በእርሱ ቁስል እኛ ተፈወስን። ይህንን ቃል መልሶ ማን ይጠቅሰዋል? ጴጥሮስ ይጠቅሰዋል። ጴጥሮስ ይናገረዋል። ጴጥሮስ አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 እስከ 25 ያለውን እስቲ አንድ ሰው ያንብብልኝ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 25። ክብር ለጌታ ይሁን። አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 እና 25 የደረሰ ሰው አሜን። እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ከተሸከመ በመገረፉ ቁስል ተፈወሳችሁ። አሜን። እርሱ ስለኛ በደልና ኃጢአት ስለ ሁሉ ነገር ስለከፈለ ምን አለ? በእርሱ ቁስል እኛ ተፈወስን። እና እንዴት ነው ይህንን አፕሊኬሽኑ ምንድን ነው የማደርገው? ምንድን ነው? ደሙ ይፈውሳል ነው ያለው አይደለም?
ኢየሱስ ክርስቶስ ስለ እኔ በመስቀል ላይ ደሙን አፍስሷል። አንዳንድ ሰባኪዎች the sevenfold blood shedding of Jesus Christ ነው የሚሉት። 7 ጊዜ ነው የክርስቶስ ኢየሱስ ደም ስለኛ ኃጢአት የፈሰሰው። አንደኛው በገዢው ግቢ በተገረፈ ጊዜ ነው የሚለው አንድ። ሁለተኛው ኢየሱስ ክርስቶስን ሞክ እያደረጉ በወሰዱት ጊዜ ጢሙን እንደነጩት ደሙ እንደፈሰሰ ይናገራሉ። ሶስተኛው ኢየሱስ ክርስቶስ ደምና ላብ የተቀላቀለን ነገር አድርጎ ነው ሲጸልይ የነበረው። 3 እሱ ነው። አራተኛው በመስቀል ላይ ሲወጣ ምን አደረጉት? እጁን በምስማር ቸነከሩት። አራተኛ። አምስተኛ እግሩን በምስማር ቸነከሩት። 6ኛ ራሱ ላይ የሾክ አክሊልን አድርገው ወጉት፣ አደሙት። 7ኛ ጎኑን በጦር ወጉት። ይሄ ሁሉ የፈሰሰው የክርስቶስ ኢየሱስ ደም እኛን ካለንበት ነገር ለማውጣት ነው። ይሄ ደም ከኃጢአት ማንጻት ያለፈ በእኛ ህይወት ውስጥ የሚያደርገው ስራ አለ። ቅድም እንዳልኳችሁ ለመንገድ የታሰበ ድማሚት ብዙ ነገሮችን እንዳራቀ እንዲሁ ከኃጢአት ባሻገር ደሙ ለእኛ ፈውሳችን ነው። የኢየሱስ ደም ለእኛ ፈውሳችን ነው። እኔ ልንገራችሁ፣ አንዳንድ ነገር ስናደርግ እኔ ራሴ በህይወቴ ያደረግኩትን ነገር ነው የምነግራችሁና ውጤታማ የሆነው ነገር ምንድን ነው ብላችሁ ብትጠይቁኝ አፕሊኬሽን እንዴት ነው የማደርገው? አፕሊኬሽን ይሄን ነገር መስፍን ተናግሯል እንዲህ ቀን ሁለት ተባለን ተብሎ አይደለም። እቤታችን ገብተን ደምህ ያድናል፣ ደምህ ይፈውሳል፣ ደምህ ነፃ ያወጣል፣ ደምህ ነገሬን ያድሳል፣ ህይወቴን ያድሳል፣ መንገዴን፣ ቤቴን፣ ነገሬን የኔ የሆነው እዚህ ያለውን ብቻ ሳይሆን በዓለም ዙሪያ ላይ በኢትዮጵያ፣ በኤርትራ፣ በዚህ ይሁን በየትኛውም ክፍል ያለውን ነገሬን የክርስቶስ ኢየሱስ ደም ያድሳል። ጌታ ሆይ በደምህ አድስ፣ ነገሬን አዲስ አድርግ። ጠላቶቼ ይውደቁ፣ አይነሱ፣ በደሙ ጉልበት አይነሱ። በኢየሱስ ስም ሂድ። አትችልም። እኔ በከበረው በክርስቶስ ኢየሱስ ደም የተዋጀሁኝ ነኝ። ለእኔ የከበረ የክርስቶስ ኢየሱስ ደም በመስቀል ላይ ለእኔ ፈሷል። ጠላቴ ሆይ እነግርሃለሁ፣ የኔን ነገር ለቀህ ሂድ። በኢየሱስ ስም ለቀህ ሂድ። አትችልም። ዛሬ አትችልም። በልዬ ላይ አትችልም። በእኔ ላይ አትችልም። በጤናዬ ላይ አትችልም። በስራዬ ላይ አትችልም። በገንዘቤ ላይ አትችልም። በኢየሱስ ስም ሂድ። አፕሊኬሽን ወገኖቼ አድርጉት። ሰምቼ ነበር። አዎ ሰምተሃል። ምን አደረግ? ዱይት አለ። መናፍስት በቅርብ ነው የሚሰሙት። አሉ እዚህ ጋር አሉ። አይናችን ስላልበራ እንጂ አሉ። ስንገስጻቸው ልፍ ይሉና ግቢ ውጭ ሆነው ይውጣ፣ ቆይ ሰው ያገኛታለሁ ነው ያፍጥዱ። አንቺ አይችልሽም። ኢየሱስን ካያዝሽ አይችልም። አቅም የለውም። አይችልም። ኢየሱስ ጌታ ነው። ከእርሱ የተነሳ እንጂ እኮ እኛን እንደ ልቡ መውቀጥ ይችል ነበር። ኢየሱስ ስላለ ብቻ ነው እንደ ልቡ የምንሆንበት። ክብር ለጌታ ይሁን። ኢየሱስ ጌታ ነው። የእግዚአብሔር ስም የተባረከ ይሁን። እንደ አምላካችን እንደ እግዚአብሔር ያለ ማንም የለም። ደም ሰላምን ይሰጣል። ደቂቃዎች አሉ። ክብር ለጌታ ይሁን። ደም ሰላምን ይሰጣል። ጌታችን ኢየሱስ ክርስቶስ በመስቀሉ ላይ በሰራው ስራ ሰላምን ይሰጣል። ቆላስይስ 1:19 ልምሰላችሁ። ይገርም ነገር ነው የሚናገረው። በመስቀሉ ደም ሰላምን አድርጎ በምድርም በሰማይ ያሉትን ለራሱ ሊያስታርቅ ፈቅዷል ይላል። ክብር ለጌታ ይሁን። በመስቀሉ ደም ሰላምን አድርጎ ለራሱ በሰማይም በምድርም ያለውን ነገር ከራሱ ጋር ሊያስታርቅ ወዷል። ክብር ለጌታ ይሁን። ቆላስይስ 1:19 ሌሎቻችሁ ለ18 ሊሆን ይችላል አይደለም። እና ይሄንን ይላል። ይሄም ብቻ አይደለም። ኢሳይያስ 9:6 ላይ ስትሄዱ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነቱም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ። ኢየሱስ ደሙን ያፈሰሰው ኢየሱስ የሰላም አለቃ። በክርስቶስ ኢየሱስ የሚያልፍ የእግዚአብሔር ሰላም በአእምሯችሁና በልባችሁ ያልፋል። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ጌታ ሰላምን ይሰጣል። ደሙ ሰላምን ይሰጣል። እዚህ ጋር በግልጽ ነው ቆላስይስ ላይ የሚናገረው በመስቀሉ ደም ሰላምን አድርጎ ነው የሚለው። ሰላምን አድርጎ በምድርና በሰማይ ያሉትን ለራሱ ሊያስታርቅ ፈቅዷል።
ሰው ከእግዚአብሔር ተለይቶ ነበር። ሰው ከሰው ጋር አይግባባም ነበር። በመስቀሉ ደም አድርጎ ሁለቱ ቨርቲካልም ሆሪዞንታልም እንዲስማሙ ፈቅዷል ይላል። ክብር ለጌታ ይሁን። ኢየሱስ የእግዚአብሔር ልጅ ጌታ ነው። ይህን ካልኳችሁ በመንፈሳዊ ውጊያ ላይ ድል መንሳትን ይሰጣል። በመንፈሳዊ ውጊያ መጽሐፍ ቅዱስ ኤፌሶን መጽሐፍ ላይ ሲናገር ምዕራፍ 6 ከቁጥር 10 ጀምሮ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ አይደለም እና በመጨረሻ ሁሉን አሸንፋችሁ እንድትቆሙ የእግዚአብሔርን ዕቃ ጦር ሁሉ አንሱ ብሎ ይናገራል። የሚዘረዝራቸው ነገሮች አሉ። አንዱ የጦር መሳሪያ የኢየሱስ ደም፣ አንዱ የጦር መሳሪያ የኢየሱስ ስም፣ አንዱ የጦር መሳሪያ የኢየሱስ ክርስቶስ ቃል፣ ስም፣ ጉልበት፣ አለቅነት፣ ስልጣናት በሰማይ በምድር ከምድርም በታች ያለ ሁሉ ለዚህ ስም ይንበረከካል ተብሎ ተጽፏል። አትችልም፣ በእኔ ላይ አትችልም። በኢየሱስ ስም ልቀቅና ሂድ። ነገሬን ልቀቅ፣ ቤቴን ልቀቅ፣ ሰላሜን፣ ጤናዬን ልቀቅ አዝሃለሁ። በኢየሱስ ስም ሂድ። ስሙ ጉልበታችን ነው። ስሙ ነፃ ያወጣል። ጠላትን የምናሸንፍበት መሳሪያችን ነው። ደሙ የምናሸንፍበት ነው። ከበጉ ደምና ከምስክርነታቸው ቃል የተነሳ ድል ነሱት። አንድ አማኝ ድል የሚነሳው በምስክርነት። ትናንት ወጥታችሁ ኢየሱስ ያድናል ያላችሁ ሰዎች አላችሁ። ነፃ መውጣት አለበት። ክብር ለጌታ ይሁን። ኢየሱስ ያድናል። የኢየሱስ ደም ያድናል። ከበጉ ደምና ከምስክርነታቸው ቃል የተነሳ ድል ነሱት ይላል። ይህንን ምዕራፍ 12 ራእይ 12:11 ላይ ነው ያለው። ይህን ቃል የሚናገርበት በሰማይ ስለነበረው ጦርነትና ከዛም እግዚአብሔር በሰራዊቱ አሸንፎት ሰይጣን ምድር ላይ በወደቀ ጊዜ በምድር ላሉት መከራና ወዮታ ነው። ብዙ ችግር አለ። ነገር ግን በምድር ደግሞ ያሉት ከበጉ ደምና ከምስክርነታቸው ቃል የተነሳ ድል ነሱት ይላል። ክብር ለጌታ ይሁን። መስክሩ። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ስለኔ ሞቷል። ስለ አንተ ሞቷል። በሱ በማመን የዘላለም ሕይወትን ታገኛለህ። ይህን የሚል ሰው ሰይጣን አይዳፈረውም። ይህን የሚል ሰው ሰይጣን አይዳፈረውም። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ችን ካልኳችሁ ወገኖች የበጉ ደም በአጠቃላይ ደህንነታችን እዛ ውስጥ ነው ያለው። የበጉ ደም ሙሉ ደህንነታችን ይዞታል። ሰይጣን አታለው ከና አዳም እጅ ነጥቆ ነበር የወሰደን አይደለም። ጌታ ደግሞ በደሙ ምን አደረገን? ሪዲም አደረገን። መልሶ ዋጋ ከፍሎ አወጣ። ሞቶ ሕይወት ሰጠ። ክብር ለጌታ ይሁን። በደም በመዋጀት እና በክርስቶስ ኢየሱስ ደም በመዋጀት እንደገና ሕያዋን ሆነን በሕይወት እንድንኖር እግዚአብሔር አድርጎናል። አንዱ እሱ ነው። እንደገና ደግሞ ከእግዚአብሔር ጋር ተጣልተን ነበርና በክርስቶስ ኢየሱስ ደም ሆነን ከእግዚአብሔር ጋር ታረቅን። ጴጥሮስ ምዕራፍ 1 ከቁጥር 17 ጀምሮ እዛ ላይ ይናገረዋል። ይሄ ደግሞ ቅድም ቆላስይስ ላይ ያለ በደሙ አድርጎ በሰማይ በምድር ያለውን ከራሱ ጋር አስታረቀን የሚለው አስታረቀን። እንደገና ደግሞ ኃጢአታችንን አስወግዶ በደሙ ማለት ነው አስወግዶ የእርሱ እንድንሆን አደረገ። ያም ደግሞ የተስተካከለን ሕይወት ሰጠን። ይሄም ማለት አጸደቀን። ራሱ የራሱን ጽድቅ በመስጠት አጸደቀን። ይህን ዲክሌር ነው ልናደርግ የሚገባው። ቅድም እንዳልኳችሁ እኔ የተዋጀሁት በልጁ ደም ነው። በልጁ ደም ከአምላኬ ጋር ተዳርቄያለሁ። አትችልም በሕይወቴ ላይ እግዚአብሔር የጽድቅን ሕይወት ሰጥቶኛል። የራሴን ሳይሆን የራሱን ጽድቅ በልጁ ሰጥቶኛል። ክብር ለጌታ ይሁን። ዕለት ደግሞ ቢደክም ሊያነሳኝ የሚችል የልጁ የኢየሱስ ክርስቶስ ደም በእጄ ነው ያለው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። በደሙ ነጻ አለው። ክብር ለጌታ ይሁን። ኢየሱስ ጌታ ነው። አንድ ቦታ ልውሰዳችሁና ጨርሳለሁ። ራእይ መጽሐፍ ምዕራፍ 7 ከቁጥር 9
ጀምሮ ያለውን አነባለሁኝ። ጌታ ይረዳናል፣ እንጨርሰዋለን። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ያንተ ነው። ራዕይ መጽሐፍ ምዕራፍ 7 ላይ የደረሰ ሰው አለ? ምዕራፍ 7 የደረሰ ሰው ካለ ክብር ለጌታ ይሁን። ኢየሱስ ጌታ ነው። እንዲህ የሚል ቃል አለ። ከ9 እስከ 17 ያለውን ፈጠን ብዬ ነው የማነባው። እንዲህ ይላል። ከዚህም በኋላ አየሁ፣ እነሆም አንድ እንኳን ሊቆጥራቸው የማይችል ከሕዝብና ከነገድ ከወገንም ከቋንቋም እጅግ ብዙ ሰዎች ነበሩ ይላል። እነዚህ ሰዎች ከወገን ከቋንቋ የተለያዩ ናቸው። ሁሉ እጅግ ብዙ ሰዎች ነበሩ። ነጭ ልብስም ለብሰው የዘንባባንም ዝንጣፊ በእጆቻቸው ይዘው ዙፋኑንና በበጉ ፊት ቆሙናል። በዙፋኑና በበጉ ፊት ቆሙ። በታላቅም ድምፅ እየጮሁ በዙፋኑ ላይ ለተቀመጠው ለአምላካችን ለበጉ ማዳን ነው አሉ። ለአምላካችን ለበጉ ማዳን ነው አሉ። መላእክቱም ሁሉ በዙፋኑና በሽማግሌዎቹ በአራቱም እንስሶች ዙሪያ ቆመው ነበር። በዙፋኑም ፊት በግንባራቸው ተደፉ፣ ለእግዚአብሔርም እየሰገዱ አሜን፣ በረከትና ክብር ጥበብና ምስጋና ውዳሴም ኃይልም ብርታትም ከዘላለም እስከ ዘላለም ለአምላካችን ይሁን አሜን አሉ። ከሽማግሌዎቹም አንዱ ተመልሶ እነዚህ ነጩን ልብስ የለበሱት እነማን ናቸው? ከወዴትስ መጡ አለኝ። እኔም ጌታ ሆይ አንተ ታውቃለህ አልሁት። አለኝም እነዚህ ከታላቁ መከራ የመጡ ናቸው፣ ልብሳቸውን አጥበው በበጉ ደም አነጹ ይላል። ክብር ለጌታ ይሁን። ልብሳቸውን አጥበው በበጉ ደም አነጹ። ስለዚህ በእግዚአብሔር ዙፋን ፊት አሉ፣ ሌትና ቀንም በመቅደስ ያመልኩታል። በዙፋኑም ላይ የተቀመጠው በእነርሱ ላይ ያድርባቸዋል። ከእንግዲህ ወዲህ አይራቡም፣ ከእንግዲህ ወዲህ አይጠሙም፣ ፀሐይም ትኩሳት ሁሉ ከቶ አይወርድባቸውም። በዙፋኑ መካከል ያለው በጉ እረኛቸው ይሆናል፣ ወደ ሕይወትም ውሃ ምንጭ ይመራቸዋል። እግዚአብሔር እንባዎችን ሁሉ ከዓይኖቻቸው ያብሳል። ክብር ለጌታ ይሁን። በጉ ነው የሚለው፣ በጉ ነው የሚለው ወገኖቼ፣ ችላ እንዳትሉት። ደም ብዙ ጊዜ አልተነገረም። እኔ ከመጣሁ 5 ዓመቴ ነው። ስለ ደም ሲሰበክ አላውቅም። ፓስተር ሰምቼ አላውቅም። ግን ከዚህ በፊት 7 ወር ተከታታይ ረዥም ትምህርት አስተምሬ ነበር። በዛ መንገድ ልሄድ ፈልጌ ግን ቴክስ ታይም አጠር አድርጌ ለዕለት እንጀራ የሚሆናል አይደለም፣ ፋስት ፉድ that's what I try to make እና የበጉ ደም የኢየሱስ ክርስቶስ ደም በሕይወታችን ውስጥ ትልቅ ስራ አለው። ደም ሕይወትን ይሰጣል። ደም ሕይወት ነው። ለሚሞት ኃጢአተኛ ለእርሱ ስለ እርሱ የሚፈስና ኃጢአተኛውን ጻድቅ አድርጎ የሚለውጥበት የእግዚአብሔር ኦርዴንድ የሆነ የሰው ማንነት ነው። ክብር ለጌታ ይሁን እና ያም የብሉይ ኪዳኑም አነሰና ደግሞም ትንሽ ልዩነትን ይፈጥርም ነበርና ያችን ደግሞ እግዚአብሔር አብሶሉትሊ ፐርፌክት በምትሆንበት መንገድ ልጁን ከሰማይ ልኮ እርሱ እኛ ስለ በደላችንና ስለ ኃጢአታችን ንጹሕ የሆነው ክርስቶስ ኢየሱስ ሞተና እኛን ሁላችንን ንጹሐን ሆነን እግዚአብሔር በፋይናል በሚመጣው ዳለው በሰጠን በተስፋችን መሰረት ርስትን እንድንወርስ አዘጋጅቶናል። ክብር ለጌታ ይሁን። እኔ ለእናንተ የማስባትን ሀሳብ አውቃለሁ፣ ፍጻሜንና ተስፋን እሰጣችኋለሁ። እግዚአብሔር ያሰበው ነገር ይሆን ዘንድ እግዚአብሔር ይህንን ነገር ለእኛ አዘጋጅቷል። በዚህ ውስጥ ጸንተን ቆመን የእግዚአብሔርን ማዳን ዕለት ዕለት ጠላትን እየተዋጋን፣ እኛ ለደህንነት አንዋጋም። የምንዋጋው ምንድን ነው? እግዚአብሔር የባረከንን በረከት ጠላት ይዞ እያየን ዘመናችን እንዳያልቅ፣ ነገር ግን እሱን እየጣልን እየደቆስ ነው እየበላን እየተራመድን እግዚአብሔር ወዳለን እንድንደርስ። ክብር ለእግዚአብሔር ይሁን። ጸልዩ። ስለ ልጆቻችሁ ሳትታክቱ፣ ሁኔታን አትመልከቱ፣ የሚሆነውን ነገር አትዩት። ዝም ብሎ ይሁን የፈለገውን። እናንተ ግን ተዋጉ፣ አስለቅቁ። ይለቃል። ክብር አለ፣ የበለጠ ነገር አለው እግዚአብሔር። ልንገራችሁ፣ ሰማይ ምድርም በውስጡ ያለው ሁሉ የእግዚአብሔር ነውና እዚህ ሰፈር አይደለም። ነገ ምን እንደምትሆን አታውቅም። አንተ ግን እግዚአብሔርን አጥብቀህ ያዝ። ኢየሱስ ጌታ ነው። ያን ምስኪን ወንድም ነግሮኛል። 4 ሰዓት ሙሉ በካርቶን ባይብል ተሸክሜ ነበር የሚሄደዋል። ይባስ ብሎ አለ ያማነሰ ብለው ከከተማ አባረሩኛል ኦርቶዶክሶች። አምልጬ አንድ የሸራ ድንኳን የምትመስል ሻንጣ ይዤ ምንም ሰው የማላቅበት አዲስ አበባ ከተማ ገባዋል። አሁን በአንድ ከተማ ውስጥ ታላቅ አገልጋይ፣ ትልቅ ኑሮ፣
ትልቅ ኃላፊነት ያለው ሰው ሆኗል። ሲነግረኝ መስፍን ያለኝ እኔ ልብሴን ሁሉ ስታየው እንዲህ ነው። እኔ ጨርቅ ይሁን ልብስ ይሁን የማይታወቅ ነበር። እንዲህ ሁለቴ የሚዞር ነገር ነበር የምለብሰው አለ። ኮቱ ከመስፋቱ የተነሳ ነው 2 ጊዜ ይዞረኝ ነበር አለ። አሁን እግዚአብሔር አሳምሮኝ እንዲህ ሆኛለሁ። እኔ አንድ ነገር አምናለሁ። እኔ የኖርኩባት ገጠር የእግዚአብሔር ነች። እችም ኮከብ የሆነች የምታምር ከተማ የእግዚአብሔር ነች። ስለዚህ እሱ የትኛውን ቦታ ማድረግ ይችላል። እና እይታህን ሰፈር ውስጥ አታድርገው። አምላክህ አንድ ሰውዬ ነግሬያችኋለሁ። አዲስ አበባ መጣ። የአጎቴ ቤት የአባቴ ህንፃ ከተማ ነው። እናንተ ተድሃ ልጅ አይደለም እንዴ? አባቴ ሰማይና ምድርን የገዛ እኮ እግዚአብሔር ነው። ክብር ለጌታ ይሁን። እና እንደዚህ ነው እግዚአብሔር፣ ሁሉ ነገር የሱ። ክብር ለስሙ ይሁን። እግዚአብሔር ይባርካችሁ። ስለሰማችሁኝ እንጸልይ። ትንሽ ደቂቃ ጨርሻለሁ መልእክቴ።